የሚተውልጆ ፈለገ ምስጋና ጥዑም በሆነ ቃል እንደ ወይን ቃና ሆሳዕና በአርያም የተናቀች ግልገል ያህያ ውርንጫ ለንጉሥ ዙፋን ሆነች መቀመጫ ከልዑል መንበሩ ወደ ምድር ወርዶ ብርሃኑን አሳየ አምላክ እኛን ወዶ ሆሳዕና በአርያም ሆሳዕና ሆሳዕና በአርያም ሆሳዕና የሚዘምሩት በእናታቸው ጀርባ የሚሰግዱለት አንጥፈው ዘንባባ ፈሪሳውያኑ አይሁድ ቢገሰጹ አእዋፍ ዘመሩ ምድር ያወዙ ሆሳዕና በአርያም። የአብይ ጾም 8ኛ ሳምንት የሕማማቱ ዋዜማ ዕለተ ሆሳዕና ነው። የሆሳዕናን በዓል ልዩ ፕሮግራም በማስመልከት በዚህ ከበገና ደርዳሪዎች እንዲሁም ከበገና መምህርት ጋር ልዩ ቆይታ አዘጋጅተንላችኋል። በመጀመሪያ እንኳን ደህና መጣችሁ። እስኪ ራስሽን እንዲሁም እዚህ የተገኙትን ተማሪዎችን አስተዋውቂ። እሺ እንኳን ደህና ቆያችሁኝ። እንኳን አደረሳችሁ። ሄለን እባላለሁኝ። ምናያቸው ደርዳሪያን ደግሞ ከአቤል በገና የዜማ መሳሪያዎች ማሰልጠኛ ተቋም የመጡ አገልጋዮቻችን ናቸው። ይሄ ልዩ የበዓል ፕሮግራማችን ነው። የተገናኘ ነው በሆሳዕና ዕለት ነው። እስኪ በገናና በመንፈሳዊ አገልግሎቶች ውስጥ ያለውስ ሚና በገና ምን ያህል ነው? በገና ለመንፈሳዊ አገልግሎት ብቻ ከምንጠቀምባቸው መሳሪያዎች ዋናው እሱ ነው። ማለት ሌሎች መሳሪያዎችን ብንጠቅስ ለመንፈሳዊ አገልግሎት እንጠቀማቸዋለን፣ ግን በዛው ልክ ደግሞ ለሌላም አገልግሎት ተጠቀማቸው እናያለን። በገና ጋር ስንመጣ ግን ከቤተክርስቲያን ውጪ የተጠቀመው ሰውም የለም። ምናልባት ለመጠቀም የሞከረ ይኖራል። ድምጹ ወይም የንዝረቱ መጠን አልሄድ ስላላቸው ትተውታል። ስለዚህ በገና መንፈሳዊ ዜማ ዕቃ ነው ብለን አፋችን ሞልተን እንናገርለት የዜማ ዕቃ ነው። ሌሎቹን መሳሪያዎቹን እንደ ክራር፣ እንደ መሰንቆ፣ እንደ ዋሽንት የመሳሰሉትን ለአገልግሎቱ እናውላቸዋለን። ቤተክርስቲያን ትጠቀማለች። ግን መንፈሳዊ ናቸው ብለን ሙሉ በሙሉ ማውራት አንችልም። በጾም ወቅት አብዛኛው የቤተ እምነቱ ተከታዮች ቤተክርስቲያንም የበገናን መዝሙሮች ይዜማሉ፣ በበገና አገልግሎቶች ይሰጣሉና ጾሙና በገናው የተለየ የሚያገናኛቸው ነገር አለ ወይ? በታሪክ እንደምንረዳው ለምን አብይ ጾም ላይ በጣም ተዘወተረ ሲባል ነገስታት ደርዳሪያን ነበሩ በዛን ጊዜና
ባይደረድሩ እንኳን እያንዳንዳቸው ቤት ውስጥ በገና ደርዳሪና በገና ነበረ ከታሪክ እንደምንረዳው ማለት ነው። በዛን ጊዜ በሬዲዮ የሚሰማው ድምጽ የበገና ነበረ አብይ ጾም ላይ ማለት ነውና ከዛ የተወረሰ ነው። አሁን ላይ ህዝቡም በገና ምንድነው ብለን አንድን ሰው ስንጠይቅ በአብይ ጾም የምንጠቀመው አይነት ነገር መልስ ነው የሚሰጠንና ከዛ አንፃር ነው ከጾም ጋር ያው ሞር ህዝቡ ጾም ላይ ነው ወይንም እኛ ጾም ላይ ነው ወደ እግዚአብሔር የምንቀርበው ሁሉ ጊዜ መቅረብ አለ እንችላለን ግን ይቺ ወር የበለጠ የምታቀርበን ስለሆነች በገና ደግሞ ለዛ አንዱ ለመቅረባችን እንደ መሰላል እንደ መንገድ ሆኖ ስለሚያገለግለን ስለሚያረጋጋ ራሳችንን እንድንጠይቅ የሚዘመሩት መዝሙራቱ የራሳቸው ራሳችንን እንጠይቅባቸው ለምሳሌ አሁን ስለ ስቅለቱን ስለ ሆሳዕናም ብንል ከፊታችን ያለው ሳምንት አለ ህማሙን እያሰቡ በገና ደርዳሪያን ይደረድራሉ ወይም እንደረድራለን በጣም ልዩ የሚያደርገው ምናልባት ይሄ ይሆናል በጾም ወቅት እንዲዘወተር የሚያደርገው በገና ደግሞ የመመሰጥ ባህሪ ያለው እስኪ ይሄን ካነሳን ደግሞ ሌላ ዝማሬ አድምጠን እንመለሳለን የበገና መዝሙሮች እጅግ በጣም ደስ የሚሉ መንፈስን የሚያረጋጉ ናቸው እዚህ የተገኙት ደግሞ የአቤል በገና ደርዳሪዎች መዝሙር ያስደምጡናል አለሁኝ በቤት ለሞን መሬት እንዳጎሳቆልኩ አውቃለሁ አምላኬ ለመቀበል እንዳመላለሱ ዛሬም ሳላፈራ እሾህን አብቅዬ ደረቅ ጠበቅኩ ያልተደረገልኝ ያላፈሰስክብኝ ያልሰጠኝ የለም ነገር ግን ይህ ሁሉ አላርምህ አለኝ አለየኝም ካለኝ የማትሰለቸኝ ሆይ ተነስቼ እስክቆም እባክህ ታገሰኝ የኔን ክፋት ተወው መላክህን ሰምተህ ይህችን ዓመት ተወኝ አውቃለሁ ታውቃለህ ቀጠሮን ሰጥቼ እንደማላከብር ብዙ ጊዜ አቅጄ ብዙ ጊዜ ዝቼ በወሬ እንደምቀር ዘንድሮስ እንዳልኩኝ አምናዬን ጊዜ ሰምተኸኝ ነበረ ምንም ሳልለወጥ ዘንድሮዬ አልፎ በአዲስ ተቀየረ ፍሬ የማይወጣኝ እኔን በመኮትኮት እጆች ደከሙ እኔ ግን አለሁ ዛሬም አልበቃኝም ኃጢአት መታመሙ የቃልህን ውሃ በድንጋይ ልጅ ላይ ሳታክስ ስታፈስ ዘመን ተቆጠረ ወደ ልቤ ሳይሰርግ ሕይወቴን ሳይለውጥ እንዳፈሱ ቀረ ቃልህን ሰግጄ እያገሳሁት ነው ሌሎች እስኪሰሙ በቃል መኖር ግን አልያዝህ አለኝ ከበደኝ ቀለሙ ብዙ ጥቅስ አገኘሁ
ከቅዱስ መጽሐፍ ገልጬ አይቼ ከራሴ ላይ ብቻ አንድ ጥቅስ አጣሁኝ በበደል ተኝቼ ውጤቴ ደካማ ትምህርት የማይሰርጸኝ ተማሪ ብሆንም ይህችን ዓመት ተወኝ ደግሞ ትንሽ ልማር ታገሰኝ አሁንም እባክህ ልቁረጥ በቅዱስ መሬት ልቆይ ፍቀድልኝ ያፈሩት ቅዱሳን የፍሬያቸው ሽታ መዓዛ እንዲደርሰኝ እንግዲህ በገናን አነሳን ከጾሙ ጋር ያለውን ቁርኝነት አነሳን የበገናን ጥንታዊነት ደግሞ አነሳንና በገና እንደው ከጥንታዊነቱ አንፃር ዘርፉ ላይ ያለውን እድገት እንደ አንድ ወጣት በዘርፉም እንደሚሰራ ሰው እንዴት ትመለከቻለሽ? በገና ጠፋ ተብሎ የነበረ ባንድና በሁለት ሰው ብቻ የነበረ አቆይተውልና አሁን ላይ እንግዲህ እንደዚህ በስተን ከዚህም በላይ ደግሞ ብዙ ተቋማት አሉ በከተማችንም ከዛ ተቋማት መካከል አንዱ የኛ ያለንበት ተቋም ወይም የኛ ተቋም አቤል በገና የዜማ መሳሪያዎች ማሰልጠኛ ተቋም ነው። አሁን ላይ ወጣቱም ህፃናትም አዛውንቱም እድሜና ጾታ ሳይለየው ያ ማለት ያው በጣም ደስ በሚል ሁኔታ እየመጡ እየተማሩና እያተረፉበት እያገለገሉም እየተገለገሉም ይገኛሉ ማለት ነው። በገና ከመንፈሳዊነቱ ዘርፍ በዘለለ እንደ ህክምና ሊያገለግል የሚችል ነው ሲሉ የሚደመጡ አሉና እንደ ባለሙያ አንቺ ምን ትያለሽ? ይሄ ያው ምን ስማማበት ሁሉም በገና ደርዳሪ የሚስማማበት ሐሳብ ነው መነሻው መንፈሳዊ ስለሆነ ማለት ነው። ልበ አምላክ ቅዱስ ዳዊት በብላቴናነቱ የበጎች እረኛ ያለ በገናን ይደረድር ነበር ከመጽሐፍ ቅዱስ እንደምንረዳው ማለት ነው። በዛን ጊዜ ሳኦል የተባለ ንጉስ ነበር እና ሳኦል የተባለ ንጉስ ክፉ መንፈስ ያሰቃየው ነበር ወይንም አእምሮ አይረጋጋም ነበርና በዛን ጊዜ ባለመድኃኒት ያጣለትን ሰላሙን ወይም ጤናውን ቅዱስ ዳዊት ከእረኝነት ቦታ እየተጠራ እየሄደ በገናን ይደረድርለትና ሰላሙን ይሰጠው ነበር ከመንፈሳዊ መነሻነቱ ስንነሳ ማለት ነው። በሳይንሱ ስንሄድ ደግሞ ቀደም እንዳልኩት ድምጹ የበገናው የድምጽ ንዝረት ከሌሎቹ የዜማ መሳሪያዎች በተለየ ከመስማት አልፈን ከጆሮአችን አልፎ ነርቫችንን የሚነካ ኃይል አለው ያሉ ተመራማሪዎች አሁንም ድረስ ያጠኑበት ነው። የድምጽ የንዝረቱ መጠንም ከሌሎቹ የዜማ ቃዎች ከሌሎቹ የዜማ መሳሪያዎች በጣም ከፍ ያለ ቁጥር እንዳለው ነው ታሪክ የሚያጠኑ ወይም እዚህ ዘርፍ ላይ የሚመራመሩ ሰዎች የሚያስረዱን ማለት ነው። ተመልካቾቻችን እየተከታተላችሁ የምትገኙት ልዩ የሆሳዕና በዓል ፕሮግራማችን ነው። ሪሞታችሁ ያለው አዲስ መዝናኛ ላይ ነው። እስኪ ደግሞ የመጨረሻ እንዲሆን አንድ መዝሙር ይጋብዙንና ጨዋታችንን እንቀጥላለን። አንቺ ኮነሽ መሰላል የነፍሴ ስንቅ የጽድቃል ነይ ድንግል እንደ ዱኪማስ ጠራሽ ለሰርግ ባርኮት ነይ ስልሽ ቤቴ በረከት አጥቷልና ልጅሽ ይባርከው እንደ ቃና የመስቀሉ ስር ስጦታችን የፈጣሪ እናት ያምላካችን ወድቀን ሳለኛ ሊያነሳ ነፍስና ስጋን ካንቺ ነሳ
ካንቺ ነሳ ነይ ድንግል ነይ 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 እናቴ ነይ ነይ ድሪ ነይ ነይ እናቴ ነይ ድንግል አንቺ እኮ ነሽ መሰላል የነፍሴ ስንቅ የጽድቅ ቃል ነይ ድንግል አንቺን መርጦ ከአዳም ዘር ከአብ ተላከ ወደ ምድር ካንቺ ሕፀት የለምና ጌታን ጸነስሽው በንጽሕና በድንግልና ነይ ድንግል ነይ 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 እናቴ ነይ ነይ ድንግል ነይ ነይ እናቴ ነይ ድንግል አንቺ እኮ ነሽ መሰላል የነፍሴ ስንቅ የጽድቅ ቃል ነይ ድንግል አልልሻለሁ ጠዋት ማታ በቅፍሽ አለፈሽው ጌታ መክፈቻ ይዞ የዳዊትን አወጣኝ ሰብሮ መቃብሬ ያንቺው ፍሬ ወደ ሊባኖስ ልቢያቅንቶ ነይልሻልና ሽቶ ንጽሕት ፈሳሽ የታተምሽ በፍቅርሽ ዝናብ እንድታጥቢው ነይ ድንግል ነይ 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 እናቴ ነይ ነይ ድንግል ነይ 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 እናቴ ነይ ድንግል አንቺ እኮ ነሽ መሰላል የነፍሴ ስንቅ የጽድቅ ቃል ነይ ድንግል እንኳን አደረሳችሁ መልእክት ብታስተላልፊና ፕሮግራማችን ብንቋጭ። እንኳን አደረሳችሁ ለመላው ኦርቶዶክሳውያን ዘወረደ ብለን አሁን ሆሳዕና ብለናል። ለብርሃነ ትንሣኤው በሰላም ያድርሰን እያለን ሕማማቱን የሰላም ጾም የሰላም የበረከት ያድርግልን እያልኩኝ እንኳን አደረሰን እንኳን አደረሳችሁ ማለት ወዳለሁ። ውድ ተመልካቾቻችን እየተከታተላችሁ የምትገኙት ልዩ የሆሳዕና በዓል ዝግጅታችን ነው። በዚህ የአቤል በገና ደርዳሪዎች እንዲሁም የበገና መምህርት ጋር ልዩ የሆነ ቆይታ አድርገናል። በቆይታችን እጅግ እንደተማራችሁ እንደተዝናናችሁ ተስፋ እናደርጋለን። በዚህ ለተገኛችሁ ለበገና ደርዳሪዎችም እንዲሁም ለመምህርት እጅግ አድርጌ አመሰግናለሁ። ጥሩ ቆይታ አድርገናል። ተመልካቾቻችን የአዲስ ሚዲያ ኔትወርክ አዲስ ቲቪ ልዩ የሆሳዕና በዓል የመዝናኛ ፕሮግራሞቻችን የሚቀጥሉ ይሆናል። እኔ ከወዲሁ ሰናበታለሁ። መልካም የሆሳዕና በዓል እንዲሆንላችሁ ከወዲሁ እመኛለሁ። አመሰግናለሁ።